አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍሬዎስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር ሀገር በወንዝ ዳርቻ ባለች በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱን አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ። ጽኑ ስቃይንም አሰቃዩት፣ ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከላይኛው ግብፅ ቅዱስ አባት አብራኩስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱ ላይም ምን ማድረግ ባልተቻለው ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አታዘንከኝ፣ እኔስ ሌላ 100 ዓመት ኖር ዘንድ ስላሰብኩ ቸለል ብያለሁ። አንተ እንዳልከው ከሆነ ከቀድሞ አብዝቼ እጋደል ዘንድ ይገባኛል። ከዚህ በኋላ ተጋድሎን እና በገድል መጸመዱን አበዛ። 70 ዓመትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ አባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር አሜን። በዚችም ቀን ቆቅን ሲመገብ የነበረ የአባ መቃርስ መታሰቢያ ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአንም ቅጣት እንዳለ አስተዋለ። ስለዚህም ዓለምን ትቶ ወደ አንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ቁንትና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ቁንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ስራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የሌለኝ ብቸኛ ነኝና ስጋ አትብላ ያለውስ የባልንጀራችንን ስጋ በሐሜት የምንበላውን አይደለምን? ሌላም ምግብም እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እርሳቸውንም የተመገበ ከዚያ ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም ለጸሎትና ለስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜም አልታገሰም፣ ግን ወንድሙም በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ የፈለኩ ወደ በረሃ ሄድሁ። በዚያም ስጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅና ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲትም ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ ሕሊና የሰጠኝ እኔ ሊፈተን የሆነ ወይስ ከዚህች ዕለት በፊት ሆዴ ያልጠገበች ኑሯለችን? ወይም ለሌላ ነው እንዳልል ከዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩ እሊያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኝነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው እነሱ አባቶቼ ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛም መነኮሳት ስለሆን ስጋ አንበላም ትምህርትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜ ድነው በረሩ።
ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ታምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችን ይቅር በለን ብለው ሰገዱለት። እርሱም የሁላችንን በደል እግዚአብሔር ይቅር ይበለን አላቸው። ከዚህ በኋላ ወደ ሀገራቸው ተመልሰው ያዩትን ይህንን ድንቅ ታምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተምና ሄደን በረከቱን እንድንቀበል አለው። ወዲያውኑ ንጉሱ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያሳረገው ዘንድ መልአክ አንስቶ በክንፎቹ ተሸክመው ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ባርከን የምንድንበትን አንዲት ቃል ንገረን ብለው ጮሁ። እርሱም ከሐሜትና ከነገር ስራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትምህርትን ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ። ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ የሰማዕት አብራቂስ፣ የሐርስፎስ፣ የመኮንኑ ቆርኔሌዎስ፣ የወርቅ ጥብቆስና የአፍሬ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን ከፍ ከፍ ካለች ከመኖፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈን ተርእሰከ እግዚኦ ጻድቃ ምሕረት ወኩፈ እላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ጉባኤያተ መካን እስከ ደገይሌ ቆኖስ ሕፃን ለተጻፈ በክርታስ ወለተጻፈውን ዘደርስ ወለዛሞ ስርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውን ከኛ ጋር ትኖር ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት